እንዴ ክብራችሁን ጠብቁ እንጂ የሩታ ክብርሽን ጠብቂ እንጂ ሄርሜላ ክብርሽን ጠብቂ እንጂ። በዚህ ልክማ እንዲያቋሽሻችሁ አትፍቀዱለት። በዚህ ልክ ክብራችሁን እንዲያወርድባችሁ አትፍቀዱለት። በቃ እንዴ አብርሽ እኮ ባህሪው ነው። በቃ ባህሪው ሆነ ቀረኩ። ሴት የሚቀያየር በአንድ ሴት የማይረጋ መሆኑ ፐብሊክ ሰው ሁሉ እያወቀው ነው። እወቁ እንጂ እናንተ እንዴት አታውቁ? አጠገቡ ሆናችሁ እኛ እንኳን መረዳት የቻልነውን ነገር እንዴ ክብራችሁን ጠብቁ እንጂ ሴቶች አይደላችሁም እንዴ? ክብራችሁን ጠብቁ እንጂ። ሩታ በተለይ እኔ ካንቺ አልጠብቅም። ይሄን ታዩ በቃ ውጪለት ከህይወቱ አትምጪ። የሚፈልግሽ ቦታ እንዳትመጪ ካሁን በኋላ፣ የሚጠራሽ ቦታ እንዳትመጪ ካሁን በኋላ፣ ፍቅርም መጠራሽ ቦታ እንዳትመጪ። ለተንኮል ነው የሚጠሩሽ፣ የአንቺን ክብር ለማውረድ ነው የሚጠሩሽ። ይሄ እንዴት አይገባሽም አንቺ? ይሄ እንዴት አትገነዘቢም አንቺ? ለዛም ከአብርሃም ህይወት ውጪ፣ ራቂ በቃ። ሰላም እንዴት ናችሁ ውድ ቻናሌ ቤተሰቦች? ዛሬም በአዲስ ቪዲዮ ተመልሼ መጥቼላችኋለሁ። እንዴት ናችሁልኝ? እኔ እግዚአብሔር የተመሰገነ ይሁን በጣም ደህና ነኝ። እናንተም በያላችሁበት የዓለም ዳርቻ በያላችሁበት ሀገር ሰላማችሁ ብዝት ይበልኝ። እግዚአብሔር አምላክ ምኞታችሁን አሳክቶ ሐሳባችሁን አሳክቶ እናንተ ሰላም ሆናችሁ እናንተ በጤና ኖራችሁ ለሀገር ለምድራችሁ ያብቃችሁ። ላለው ለዚህ ቻናል ልጅ ሆናችሁ ቻናሌን ሰብስክራይብ አድርጉ። ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። በባለፈው ቪዲዮ ላሳያችሁን ፍቅር በሙሉ ከልብ አመሰግናለሁ። በቀናነት ኮሜንታችሁን፣ ሐሳባችሁን፣ አስተያየታችሁን፣ ድጋፋችሁን አሳይታችሁኛልና ከዚህ በላይ ለኔ ምንም ነገር የለም። ከልብ አመሰግናለሁ። በዛሬ ቪዲዮ ስንመለስ ሩታና ሄርሜላ ክብራችሁን መጠበቅ አለባችሁ ብዬ አስባለሁ። ምክንያቱም አብርሽ በጠራችሁ ቦታ የሄዳችሁ የራሳችሁን ኳሊቲ የራሳችሁን ክብር እያዋረዳችሁ ነው ብዬ ነው እኔ የማምነው። አብርሽ እናንተም ማብሸቅ ነው የሚፈልገው። አብርሽ አሁንም ሕፃንነቱ አልለቀቀውም። አሁንም ልጅነቱ አልለቀቀውም። እንደ ልጅ እንደ ሕፃን ልጅ እያደረገው ነው ያለው። አሁንም መበሻሸቅ ሙድ መያዝ ላይ ምናምን ነው ያለው። አልበሰለም ገና። አልበሰለም ስላችሁ በድፍረት ነው አልበሰለም እላችሁ። ምክንያቱም የሚያደርገው ድርጊት እያንዳንዱ ያልበሰለ ሰው ድርጊት የሚያደርገው ስለሆነ ማለት ነው። የሕፃን ልጅ ድርጊት እያደረገ ስለሆነ አልበሰለም ብዬ መናገር በድፍረት እችላለሁ። እናንተም ደግሞ ይህን ነገር ተገንዝባችሁታል ብዬ አስባለሁ። ለዛ ሩታና ሄርሜላ በጠራችሁ ቦታ ላይ የሄዳችሁ እሱ ለሚፈልገው ነገር ግብአት እየሆናችሁለት ነው። እሱ ለሚፈልገው ነገር እያንዳንዱ ነገር እናንተ ግብአት እየሆናችሁለት ስለሆነ እየተናደራችሁለት ስለሆነ በሚፈልጋችሁ ቦታ ጠርቷችሁ ከዛ በኋላ አብሽቋችሁ ክብራችሁን አዋርዱ አንቋሿችሁ በሰው ዘንድ እንድትጠሉ እንዲሳቅባችሁ አድርጓችሁ ይሸኛችኋል። አብርሽ ፍላጎቱ ያ ነው። ይሄ መልእክት አንደኛ መልእክት ማስተላለፈው ሰው ቢኖር ለፍቅር ነው። ፍቅር ካንቺ ጋር 5 ዓመት አሳልፈዋል በፍቅር አይደል አብርሽ። ከዛ በኋላ ያንቺ ኮንትራት አለቀ አልፈለግሽም ብሎ ወጣ። ኦኬ ከዛ ሩታ ጋር መጣ። ሩታ ጋር ትንሽ አግብቷት አስረግዞ ምናምን ብዙ ስቴፖችን ሄደዋል። ለዛም ነው የሩታና የአብርሽን ግንኙነት እኛ የምንፈልገው። ከዛ በኋላ ዱባይ ሄዱ፣ ሰርጋቸውን ደገሱ፣ መልስ ተደገሰ፣ በጣም ብዙ ነገር ሆነ። ሰው ደስ አለው። ምክንያቱም ብዙ ሰው ከሱ አብረው እንዲሆኑ ስለሚፈልግ ማለት ነው። ከዛ በመቀጠል ደግሞ የሩታን ኮንትራት አለቀ። በመሃል በምን ሰዓት ልዑልን ያረገዘ ኮንትራቱ አለቀ። ከአብርሽ ጋር ያላት ኮንትራት ማለት ነው። እሷንም አልፈልግሽም ብሎ ወጣ። ከዛ በኋላ ማን ወጣች? ሄርሜላ መጣች። ሄርሜላንም ያው ኮንትራቷ 1 ዓመት ነበረ። 1 ዓመት ከሷ ጋር ሆነ። አፈቅርሻለሁ፣ ሞትልሻለሁ፣ እንዲሆናለሁ፣ እንዲገባለሁ፣ እንዲወጣለሁ አለ። እሷንም ላሽ ብሎ መልሶ ደግሞ ወደ ፍቅር ሄደ ማለት ነው። ፍቅር ባይዜ በጣም የሚወድሽ በጣም የሚያከብርሽ ከአንቺ ጋር ቀሪ ዘመኑን ማሳለፍ የሚፈልግ ዳጊ የሚባል ልጅ እንዳለ ሁላችሁ ታውቃላችሁ። ከፍቅር ጋር መሆን ይፈልጋል። ፍቅርን የምር የሚያፈቅራት ልጅ ዳጊን ጥላው የሱን ፍቅር ረግጣን የመጣችው ባይዜ ፍቅር ማለት የሴቷ አብርሽ ማለት ነው ሲተረጎም ማለት ነው። አብርሽ ማለት ደግሞ የሴቷ ማን ነው? ፍቅር ማለት ነው። በቃ ሌላ ምንም አማርኛ የለኝም ለእናንተ። እኔ አሁንም ሕፃንነታችሁ አልለቀቃችሁም። አንቺም ወልደሻል፣ አንተም ወልደሃል። ግን የምታደርጉት ነገር ከአንድ ከወለደ ሰው ሳይሆን የሚጠበቀው እኔ እንጃ ምን ልበላችሁ። ልዑል ያን ነገር አያደርገውም ብዬ ነው ማምነው። እኔ አብርሽ የሚያደርገውን ነገር ልጁ ሕፃኑ ልዑል ያደርገዋል ብዬ አላምንም። በጣም ያልበሰለ ሰው ድርጊት፣ ማገናዘብ የማይችል ሰው ድርጊት፣ የሕፃን ልጅ ተግባር፣ የሕፃን ልጅ ነገር ነው ያደረገ ያለው። አብርሽ የሆነ ሰዓት መጣ ፕራንክ ነው ምናምን ልትችል ይሆናል። ይሄን ነገር ከፍቅር ጋር ያለን ነገር ፕራንክ ነው ከሷ ጋር መሆን አልፈልግም ምናምን ልትል ትችላለህ። ያን ጊዜ ግን የሩታም ሆነ የሄርሜላ ተስፋ ተሟጦ ካለቀ በኋላ ግን አላልክ የሚመጣ የሚለወጥ ነገር እንደሌለ
ልነግርህ እፈልጋለሁ። ይሄን ደግሞ እንደ ወንድም ነው የምነግርህ፣ እንደ ወንድም ማለት ነው። ምክንያቱም በጣም ብዙ ሰው አብርሽ እየጠላክ ነው። በጣም ብዙ ሰው ከሚባለው በላይ ጠላክ ነው። ያንተን ቻናል ለማዘጋት ሪፖርት እያደረጉ ያሉ በጣም ብዙ ሰዎች አሉ። ኢቭን ቴሌግራም ቻናል ከፍተው ያንተን ቻናል ለማዘጋት ተሰባስበው አንድ ላይ ሆነን በቃ በዚህ ሰዓት ምናምን ብሎ ሲያወሩም ሰምቻለሁ ቴሌግራም ቻናል ላይ ማለት ነው። እና በጣም የምታደርገው ነገር እጅግ የሚያስጠላ ነገር ነው። ከባህላችን፣ ከሃይማኖታችን፣ ከሁሉ ነገር የሚያስጠላ ነገር ነው እያደረክ ያለው። በመቀጠል ደግሞ ቤኪ ግሬስ የምታወራው ነገር ታቆማለህ። ከአሁን በኋላ ይበቃኛል፣ ካንተ ጋር ያለው ነገር ታግሻለሁ። ብዙ ነገሮች ተፈጥረዋል። ስለኔ ስም ማጥፋት በጣም ብዙ ቪዲዮዎችን የሰራው ነው ቤኪ ግሬስ። ከድርጊት እንድትቆጠብ ፈልጋለሁ። እስካሁን ዝም ያልኩት ትተዋለህ፣ ትሻሻላለህ፣ ለቪው ብለን ያደረክ ያለው ብዬ ስላሰብኩ ነው ጸጥ ያልኩ። አሁን ላይ ግን ወደ ቤተሰብ መጥቶ ሌላ ነገር እየፈጠረ ስለሆነ የኔንም ስም ደግሞ እያጠለሸ ስለሆነ እጋፈጣለሁ፣ አወራሃለሁ። እውነት አለኝ ብለሃል፣ ያላደረኩትን ነገር አድርጋሃል ብለህ አውርተሃል። እውነት ካለ ችግር የለውም እናወራለን። 100% እርግጠኛ ሆኜ ልንገርህ ለአንተ ምንም የምታወራው ነገር ከእውነት የራቀ እንደሆነ መጥቼ ላንተ ራሱ አስረግጬ እነግርሃለሁ። በጣም የሚደብር ነገር ነው ያደረክ ያለው። ጓደኛዬ ነው አውቃለሁ። ከኔ ጋር ቆመ ማውራት ትችላለህ። አትሊስት ደውለህም ማውራት ትችላለህ። ስደውልለት አያነሳምና ሌላ ነገርስ አትግባ። እኔ በማይመችኝ ሰዓት እየደወልክ ነው እንደዚህ አይነት ነገሮችን ያደረክ ያለውና ፕሊስ ከድርጊት ተቆጠብ። ማውራት ካለብን እናወራለን እናንተ ፌስ ቱ ፌስ። አቅሙ ካለ እውነት አለኝ ብለህ የምታስብ ከሆነ አወራለሁ። አንተንም ግን እውነት እንደሌለ አስረግጬ ነገር እፈልጋለሁ። የምታወራው ነገር ሁሉ ውሸት ብቻ ነው። ውሸት ነው ያወራው ያለው ነገር ስለኔ፣ በተለይ ስለኔ ያወራ ያለው ነገር ስለኔና ስለ ሄርሜላ ያወራቸው ነገሮች እያንዳንዱ ውሸት ናቸው እና በጣም የሚደብር ነገር ነው። ደስ አይልም። እና ደግሞ ያው ወደ ሩታ ስመለስ ደግሞ ሩታና ሄርሜላ ፕሊስ በቃ ተውት። ህፃንነቱ አልለቀቀውም። አብርሽ ህፃን መሆኑ አልለቀቀውም። የህፃናት ድርጊት ያደረገናል። አሁንም ህፃንነቱ ስላልለቀቀው ቦርቆ ስላልጨረሰ ፈንድቆ ስላልጨረሰ ተውት። ለራሱ ውጡ እንጂ ለምን አትወጡም ከሱ ህይወት? እናንተ አሁን ላይ እኮ እናንተ ናችሁ ከሱ ህይወት አልወጣም ያላችሁት። አሁን ላይ ከሱ ህይወት አልወጣም ያላችሁት ሩታና ሄርሜላ ናችሁ። በቃ ፍቱት እንጂ እንዴ! አልፈልጋችሁም ብለው እኮ ያንቋሽ በየቦታው እየሄደ ስለናንተ መጥፎ ነገር ያወራ ያንቋሽሻችሁ፣ እንደማይፈልጋችሁ የነገራችሁ፣ የሳቀባችሁ፣ እያፌዘባችሁ ለምን የሙጥኝ ማለት እንደፈለጋችሁ አይገባኝም። ምን እንዴ! ክብራችሁን ጠብቁ እንጂ የሩታ ክብርሽን ጠብቂ እንጂ ሄርሜላ ክብርሽን ጠብቂ እንጂ እንዴ! በዚህ ልክማ እንዲያቋሽሻችሁ አትፍቀዱለት። በዚህ ልክ ክብራችሁን እንዲያወርድባችሁ አትፍቀዱለት። በቃ እንዴ አብርሽ እኮ ባህሪው ነው። በቃ ባህሪው ሆነ ቀረኩ። ሴት መቀያየር፣ ሴት መገላበጥ በቃ እንትኑ ነው ይሄ። አብርሽ ሲባል ሴት የሚገላብጥ፣ ሴት የሚቀያየር፣ በአንድ ሴት የማይረጋ መሆኑ ፐብሊክ ሰው ሁሉ እያወቀው ነው። እወቁ እንጂ እናንተ እንዴት አታውቁም? አጠገቡ ሆናችሁ እኛ እንኳን መረዳት የቻልነውን ነገር እንዴ ክብራችሁን ጠብቁ እንጂ ሴቶች አይደላችሁም እንዴ? ክብራችሁን ጠብቁ እንጂ። ሩታ በተለይ እኔ ካንቺ አልጠብቅም። ይሄን ታዩ። በቃ ውጪለት ከህይወቱ አትምጪ። የሚፈልግሽ ቦታ እንዳትመጪ ካሁን በኋላ። የሚጠራሽ ቦታ እንዳትመጪ ካሁን በኋላ። ፍቅርም መጠራሽ ቦታ እንዳትመጪ። ለተንኮል ነው የሚጠሩሽ። ያንቺን ክብር ለማውረድ ነው የሚጠሩሽ። ይሄ እንዴት አይገባሽም አንቺ? ይሄ እንዴት አትገነዘቢም አንቺ? እኔ እንኳን የተረዳሁት እኔ ያወቅኩትን ነገር እንዴት አትረጂውም አንቺ ሩታ? እኔ እህቴ ስለሆንሽ ነው። ለአንቺ በጣም ስለማስብ በጣም ስለምጨነቅ ነው ይሄ ነገር ማወራድሽ። ለዛም ነው ከህይወት ከአብርሃም ህይወት ውጪ ራቂ በቃ። ለብቻም እኮ ቪዲዮ ይሰራል ሩታ። ለብቻሽም እኮ ቪዲዮ መስራት ትችያለሽ። አንቺን ከሚወዱት ከአንቺ ጋር ካሉ ሰዎች ጋር እኮ መስራት ትችያለሽ እኮ። አብርሽ ጋር የሚሄድ ግዴታ የለብሽም። አብርሽ ጋር ሄደሽ ቪዲዮ መስራት ግዴታ የለብሽም እኮ አንቺ። ይቅርብሽ በቃ አይፈልግሽም። ታዩ ትሶሻለ ታዩ ሄርሜላ አንቺም ትሶሻለ ታዩ በቃ ይቅርባችሁ እናንተ። እና እንድታው ነው የምፈልገው። እኔ ክብርሽን እንዲያወርድ ስለማልፈልግ ነው ሩታ። ደጋግሜ መጥቼ ስላንቺ ስለምጨነቅ ስለማስብ ነው የሁሉ ነገር የማወራው። ቤተሰብ ሐሳባችሁ ምንድነው የሚለውን ነገር ኮሜንት ላይ እንድታስቀምጡልኝ ይፈልጋለሁ። በቀጣይ ቪዲዮ እንገናኛለን። በጣም ነው የምወዳችሁ፣ በጣም ነው ማከብራችሁ። በያላችሁበት የዓለም ዳርቻ ከሀገር ውስጥም ከሀገር ውጭም ያላችሁ ቻናሌ ቤተሰቦች ወዳቻለሁ። ሰላማችሁ ብዝት ይበልልኝ። ቴንክ ዩ